ማተው ጥብቅ ነው አለ ፋሲል ደሞዝ ያ የጀግና ህዝብ እናት ድንግል ማርያም የመሰከረችለት ቆላ ድባ ላይ ድራማው እንደቀጠለ ነው። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በመጀመሪያ ደረጃ አይኔ በራልኝ ተፈውሻለሁ ብለው የሚናገሩትን አንድ አባት አሳያችኋለሁ። ታምር ተሰራ፣ አይናቸው በራ፣ ተፈወሱ የተባሉትን አባት በመረጃ አሳያችኋለሁ። ሰራ ያለውን ሿሿ እየተፈጸመ ያለውን ተግባር ደግሞ አንድ ባንድ የምነግራችሁ ይሆናል። ስሟቸው። ወርምታላችሁ አሁን እኮ ነው አስራ አንድ አመቱ ነው። አይና ዝም ብሎ ግና ይኸው በየጠበሉ በእንትን ሶስት በጎ ሆናለሁ። ስመጣ ደግሞ ይቀዱኝና አይድንም። ኦኬ እንዳያችሁት እንግዲህ አንዳንድ ጊዜ አይ ነበረ፣ አንዳንድ ጊዜ ደግሞ ያስቸግረኝ ነበረ፣ በየጸበል ስፍራው ስንከራተት ነበረ ይላሉ ማለት ነው። ተመልከቱ። ይህንን ጉዳይ የቆላ ድባ ወረዳ ኮሚኒኬሽን ጽሕፈት ቤት ጽፎታል። ከጀርባዬ እንደምታዩት በጽሁፍ አስቀምጦታል። ይሄ ጉዳይ ከብዙ ጉዳይ ጋር የተገናኘ ነው። ይህንን ጉዳይ በፍጥነት ማስቆም ካልተቻለ ምዕመናንን ለእርስ በርስ መከፋፈልና ሰላም እጦት ሊዳርግ እንደሚችል አንዳንድ ነገሮችን እያየን ነው። የመንግስት ኮሚኒኬሽን ይሄን ለምን ዘገበው? ታምሩን አረጋግጠው የቤተ ክህነት ሰዎች ስለነገሩት ነው? አይደለም፣ ሴራ ነው። ይህንን ጉዳይ በአንክሮ በጥንቃቄ ማየት አለብን። ከተፈጸመው ታምር በላይ ሌላ ታምር ሊፈጸም እንደሚችል ማሰብ ነው። ብዙዎቹን ሊያሳዝን የሚችል አባቶችን ምዕመናንን ሊያሳዝን የሚችል ሌላ ነገር ሊደረግ እንደሚችል ማሰብ ነው። በእኛ ቤተክርስቲያን ታምር ከተደረገ ታምር መደረጉን የሚያረጋግጡልን የቤተክርስቲያን አባቶች፣ ካህናት፣ መነኮሳት፣ ጳጳሳት ናቸው እንጂ የመንግስት ኮሚኒኬሽን አይደለም። እስካሁን ድረስ ቤተ ክህነት ዝም ባለበት ሁኔታ ኮሚኒኬሽን ወጥቶ ቀድሞ የዘገበበትን ሁኔታ ስታየው ሌላ ሴራ ከጀርባው እንዳለ ትረዳለህ ማለት ነው። በመጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ታምራት ጥንቅቅ ያለ አስተምህሮ ያላት ናት። ጉዳዩ ሿ ነው። ኦርቶዶክሳውያንን በኢኮኖሚ ባዶ የማድረግ ተልእኮ ያለው ነው። እንደ ስውሯ ማርያም አይነት ቀኖና ቤተክርስቲያን ጥሰት እንዲፈጸም ጉዳዩ ከዚህ ጋር ሁሉ የተገናኘ ነው። ሰላም ዋሉልኝ። የሃይማኖት ሚዛን